አንተ አንተ አይሰማም አንተ ውይ በሀሳብ ሌላ ቦታ ሄድኩ። ውይ በሀሳብ ሌላ ቦታ ሄድኩ። በሀሳብ ሌላ ቦታ ሄድኩ ምትሉት በእንግሊዝኛ እንዴት ነው? አይ ዞንድ አውት። አይ ዞንድ አውት እንላለን። አይ ዞንድ አውት የሆነ እያወራችሁ ከዛ በኋላ አቆማችሁና ሌላ ነገር ማውራት ጀመራችሁ። የሌላ ነገር የት ነበር ያቆምነው ለማለት ስትፈልጉ ወይም የት ነበርን where were we ትላላችሁ። where were we የሆነ አስቸኳይ ነገር ገጠመኝ። የሆነ አስቸኳይ ነገር ገጠመኝ። something urgent came up. something urgent came up. አስቀድሜ አመሰግናለሁ። አስቀድሜ አመሰግናለሁ። thank you in advance. thank you in advance. ቃሌን አላጥፍም። ቃሌን አላጥፍም። my word is my bond. my word is my bond. እየቀለድክ መሆን አለበት። እየቀለድክማ መሆን አለበት። you must be kidding. you must be kidding. ምን ልታዘዝ? ምን ልታዘዝ? can I take your order? can I take your order? የተወሰነ ስኳር ትፈልጋለህ? የተወሰነ ስኳር ትፈልጋለህ? would you like some sugar? would you like some sugar or would you like some sugar? አዎ ለምን? አዎ ለምን? yeah for what? yeah for what? የሆነ ሰው አመሰግናለሁ ቢላችሁ ምንድነው የምትሉት? ምንም አይደለም ማነው የምትሉት? ሰው ምንም አይደለም ማለት ስትፈልጉ you are welcome ትላላችሁ። you are welcome ምንም አይደለም ማለት you are welcome. you are welcome. so የሆነ ሰው አመሰግናለሁ የሆነ ነገር ካላችሁ you are welcome. ወደ ኋላ ዞር በል ማለት ስንፈልግ back off. back off. ዞር በል back off. አቁም ፍታ አቁም ማለት ስንፈልግ ወይም እንደዚህ ፍታ ወይም አቁም ማለት ስንፈልግ ምን እንላ? cut it off. cut it off. cut it off. ሸኘኝ see me off. see me off. ጎራ በል ማለት ስትፈልጉ drop by. ቢሮ ጎራ በል drop by the office. ስለመጠክ ደስ ብሎኛል። I'm glad you came or I'm glad you came. glad you came. I'm glad you came. የሆነ ሰው የሆነ ነገር የሚሰጣችሁ ከሆነ ወይም ብር የሚሰጣችሁ ከሆነ ምን ልትሉ ትችላላችሁ? I'm good ማለት ትችላላችሁ። አይ ይቅርብኝ ማለት ነው። I'm good means አይ ይቅርብኝ I'm good። ከዛ ሌላ ደግሞ አይ ዛሬ አይሆንም አመሰግናለሁ ማለት ስንፈልግ አይ ዛሬ አይሆንም አመሰግናለሁ ማለት ስንፈልግ not today thanks እንላለን። not today thanks። ሚሆን አይመስለኝም ማለት ስንፈልግ I don't think so እንላለን። ሌላ ቀን እናድርገው ማለት ስንፈልግ ደግሞ ሰው ለምሳሌ ጓደኛችን ኢንቫይት ቢያደርገን ኢንቪቴሽን ቢጠራን ኦር ፓርቲ ቢጠራን ምን ልንል እንችላለን? ሌላ ቀን እናድርገው ማለት እንችላለን። ያ ማለት ሜቢ አናዘር ታይም ያ እምቢ እንደማለት ነው። አይ እንደማለት ነው። የሆነ ግብዣውን እንዳለመቀበል ነው። ሜቢ አናዘር ታይም የሆነ ነገር ሰው አላደርግም አልፈልግም እንደማለት መሆኑ
ግን ያንን ሰው በማያስከፋ መልኩ ማለት ነው። ሶ ሜይቢ አናዘር ታይም ሌላ ቀን እናድርገው ያዙት ማለት ነው። ከዛ ስምህ አዲስ አልሆነብኝም ማለት ስንፈልግ your name rings a bell እንላለን። your name rings a bell እንላለን ማለት ነው። ሶ ሌላ ደግሞ rings a bell ማለት አዲስ አልሆነብኝም ማለት ነው። it rings a bell አዲስ አልሆነብኝም rings a bell። ሌላ ደግሞ ፊትህ አዲስ አልሆነብኝም ፊትህ አዲስ አልሆነብኝም you look familiar you look familiar እንላለን you look familiar እንላለን። ምን ፊትህ አዲስ አልሆነብኝም። ከዛ ሌላ ደግሞ ቀኔን ማሳልፈው በማንበብ ነው ማለት ስንፈልግ እንዴት ነው የምንለው? ቀኔን ማሳልፈው በማንበብ ነው፣ ቀኔን ማሳልፈው በመጫወት ነው፣ ቀኔን በማሳልፈው ቪዲዮ እያየው ነው ማለት ስንፈልግ ለምሳሌ ቀኔን ማሳልፈው በማንበብ ነው። I spend my day reading I spend my day reading ቀኔን ማሳልፈው በመጫወት ነው። I spend my day playing እንደዚህ ማለት እንችላለን። ከተያየን ቆየን long time no see long time no see እንላለን። እኔ እንደዚያ አላየውም ማለት ስንፈልግ I don't see it that way I don't see it that way እንላለን ማለት ነው። እኔ በሌለሁበት ማለት ስንፈልግ behind my back እኔ በሌለሁበት አታውሩ ማለት ስንፈልግ don't talk behind my back ማለት ትችላላችሁ። behind my back ማለት እኔ በሌለሁበት ማለት ነው። behind my back እኔ በሌለሁበት ማለት ነው። ሶ እኔ አያሳምነኝም ማለት ስትፈልጉ አያሳምነኝም ስትሉ I don't buy that ትላላችሁ። I don't buy that አያሳምነኝም እኔን አያሳምነኝም ማለት ስንፈልግ I don't buy that እንላለን ማለት ነው። አንተን መጠበቅ ሰልችቶኛል ማለት ስንፈልግ አንተን መጠበቅ ሰልችቶኛል I'm tired of waiting for you I'm tired of waiting for you እንላለን። ምነው ቆየህ ማለት ስንፈልግ የሆነ ሰው ቤት ሆነ የሆነ ቦታ ቆይቶ ሲመጣ ምነው ቆየ እንላለን። ምነው ቆየ what took you so long what took you so long what took you so long ማለት እንችላለን። ሌላ ደግሞ አትመጣም ብዬ በጣም ፈርቼ ነበር ማለት ስንፈልግ I thought you would never show up I thought ወይም I thought ወይም ታትም ማለት ትችላላችሁ። it's okay I thought you would never show up so I thought ስትሉ is more of የሆነ ኔቲቭ ነው ሰው እንደ ኔቲቭ ነው። ግን I thought ስትሉ ደግሞ it's clear understandable so ስኩል ላይ ያለ የምንማረው ነው ማለት ነው። so አንዱን መጠቀም ትችላላችሁ። I thought you would never show up አትመጣም ብዬ በጣም ፈርቼ ነበር። እንደዚህ አይነት ቪዲዮ ከፈለጋችሁ ላይክ በማድረግ አግዙኝ ማለት ነው። እንደዚህ አይነት የእንግሊዝኛ ቪዲዮዎችን እለቅላችኋለሁ።